ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ለታላቁ ረመዳን ጾም በሰላም አደረሳችሁ። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረከብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተ መንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶችን፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሾችንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በታላቁ ሱመያ መስጂድ አካባቢ በካሬ ከ88,000 ብር ጀምሮ በ10% ቅድመ ክፍያ ከ50% ከወለድ ነጻ የባንክ ብድር እንዲሁም ታላቁን የረመዳን ጾም በማስመልከት 5 እስከ 35% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0990 05 5161 ላይ ይደውሉልን። ሰመር ሪል ስቴት። أيها الأحبة በአሁን ሰዓት ዓለምን ያስደነገጠ የዓለም መነጋገሪያ የሆነ ለዘመናት የታላቅነትን ካባ ለራሱ ያለበሰ የስልጣኔ ካባን ለራሱ ያለበሰ የሰብአዊ መብት ተሟጋች ሆኖ ራሱን የሾመ የሴቶች መብት ተከራካሪ አድርጎ የሰብአዊ መብትን ጉዳይ በተለያዩ ሀገራት ላይ የተጽዕኖ ማሳደሪያ መሳሪያ አድርጎ ሲያሳይ የነበረው ምዕራቡ ዓለም የስልጣኔያቸው ቅሌት፣ ውርደት ሲጋለጥ ዓለም እጅግ በጣም ተደናግጧል። ብዙ ልጆቻችን፣ ብዙ ሙስሊም ልጆች ወንድ ሴት ሳንል የት መሄድ ነው የት መኖር ነው የምትፈልገው ተብሎ ሲጠየቁ አሜሪካ ሀገር ወይ አውሮፓ፣ ካናዳ፣ አውስትራሊያ እነዚህ ሀገራትን ነው መዳረሻ ምርጫቸው የሚያደርጉት። ለምን ሲባል የነጻነት ሀገር፣ የስልጣኔ ተምሳሌቶች፣ ሰብአዊ መብት የሚከበርበት፣ ለሴቶች ክብር የሚሰጥበት ሀገር ተብሎ ተሳለ። ማስታወቂያ ተሰራ፣ በዚህ ዙሪያም ፊልም ተሰራ፣ ማር ተቀባ፣ እላዩ ላይ ወርቅ ተቀባ። ንግግሮቻቸው ይጣፍጣሉ። لكن ما حدث في هذه الأيام كشف زيف هذا الكلام وهذا الترويج. ሰሞኑን የተፈጠረው የጄፍሪ ኤፕስታይን መለፍ ፋይል 3,500,000 ገጽ በላይ ቪዲዮዎች፣ ፎቶዎች ሲወጡ የዚህ ቅሌት ተዋናይ አንድ ግለሰብ ብቻ አይደለም። ለዘመናት የተኩራሩበት ስልጣኔያቸው ውሸት፣ ሰው ልጅን ባሪያ ለማድረግ፣ ሴት ልጆችን ለመድፈር፣ ለማዋረድ፣ ሸቀጥ አድርጎ ለመጠቀም ሲናገሩ የነበሩት እንጂ እውነት ለሰው ልጆች ክብር ያላቸው አለመሆናቸውን ያጋለጠ ጉዳይ ነበር። ዓለም አቀፍ ተቋማት የሚባሉት እና የተባበሩ መንግስታት ድርጅት ሙስሊም ሴት ልጆችን፣ ሙስሊም ወጣቶችን ከእናቶቻቸው፣ ከአባቶቻቸው፣ ከወላጆቻቸው ጉያ በስመ ዲሞክራሲ፣ በስመ ነጻነት ለማስወጣትና ለነዚህ ዓለም አቀፍ የቅሌት መረቦች ማመቻቻ መሆናቸውን ዓለም ሲያውቅ ዓለም በጣም ደነገጠ። ይህ መለፍ፣ ይህ ፋይል فضيحة الحضارة الغربية የምዕራቡ ዓለም ስልጣኔ ቅሌት፣ ውሸት እኛ ሙስሊሞችን
ሴት እንደምንበድል የሴቶች መብት ረጋጮች አድርጎ ለዘመናት ስሎናል። ዛሬ ግን ግለሰቦች ከዓለም ላይ ሴቶችን እየመረጡ በተለይ ከደሃ ሀገራት ቆነጃጅቶችን በስመ ቁንጅና ውድድር በስመ ስራ ማስቀጠር እየወሰዱ መጫወቻ ሲያደርጓቸው ዓለም አላወቀም ነበር። የሰይጣን አምላኪዎች የሰው ደም መጣጭ ስለመሆናቸው ዓለም አያውቅም ነበር። በዚህ መረብ ውስጥ ተዋናዮች የበፊት መንግስታት በአሁን ሰዓት ጭምር ስልጣን ላይ ያሉት ሳይቀሩ ስማቸው እዛ ውስጥ ተካቷል። እነ ትራምፕ የንግስት ኤልሳቤጥ የእንግሊዝ ልጅ የአሁኑ ቻርልስ ወንድም አንድሪው እዛ ውስጥ ስሙ ተጠቅሷል። ሴቶች እየተመረጡ በገንዘብ እየተገዙ እንደ ሸቀጥ ይቀርቡላቸዋል። ለአንድ ሰው 10-20 ሴት ቆነጃጅት እድሜያቸው ለአቅመ አዳም ለአቅመ ሔዋን ያልደረሱ ሴቶች ጭምር ይቀርቡላቸዋል። በሐሺሽ ያደነዝዟቸዋል፣ መጫወቻ ያደርጓቸዋል። የምዕራቡ ዓለም ሚዲያ ሶስተኛ ዓለም ላይ ትንሽ ነገር ሲፈጠር ሰብአዊ መብት ብሎ ይጮሃል። በሺዎች የሚቆጠሩ ህፃናት፣ ይህ ደግሞ የአንድ ጊዜ የአንድ ወር የአንድ ዓመት ጉዳይ አይደለም። ምናልባትም የዚህ ሰውዬ ታሪክ ሲነሳ የዛሬ 30 ዓመት አካባቢ ጀምሮ ነው፣ ከዛ ወዲህ ነው። አዎ ዛሬ ሙስሊሞች ስለ 4 ሴት ማግባትን ሐላል በሆነ መንገድ ሲወራ ወንጀል ለወንጀል ተደርጎ ይቆጠራል። እነሱ ግን አንዱ ሰው እስከ 100 ሴቶችን ጨቅላ ህፃናትን ሲደፍሩ ሲጫወቱባቸው በገንዘብ ሲደልሏቸው ምንም አይደለም። በእነዚህ ሰዎች ላይ የሀገሩ ህግም የዓለም አቀፍ ህግም አይሰራም፣ ምርመራም አይካሄድባቸውም። ወንዶችን ጭምር ሳይቀር ጌዮች በገንዘብ እየቀረቡላቸው ህፃናት ወንዶችን ሲጫወቱባቸው የነሱ ሚዲያዎች የነሱ ካሜራዎች አያዩዋቸውም። የሚዲያው የምዕራቡ ዓለም ሚዲያም በእነዚህ በጥቂት ባለሀብቶችና የዚህ ወንጀል መረብ ውስጥ ባሉ ሰዎች እጅ ነው ያለው። ማንን ያጋልጥ? ማንን ያጋልጥ? እኛ ሙስሊሞች ዲናችን የስልጣኔ ዲን መሆኑን እያወቅን የሴቶች መብት እኛ ጋር ከማንም በላይ የተከበረ መሆኑን እያወቅን የነሱ ውሸት ግን ጆሮአችን ሞልቶ የኛ ስህተት የነሱ ልክ ያክል እንድናስብ ተደርጎ ተሰርቶብናል። ግን የአላህ Subhanahu Wa Ta'ala ሐቅ አይጠፋም፣ ቢደበዝዝም የሆነ ጊዜ ግን ከአመድ ስር ይነሳል። ሐቅ ነው፣ ሐቅ ነው። እስላምን ለማነወር ነብዩ አለይሂ ሰላቱ ወሰላም ሸሪዓውን ጠብቆ በወቅቱ የነበረን ተቃሪዳቸውን ጠብቆ አይሻን በ9 ዓመታቸው ኒካህ ሲያደርጉ ነብያችንን ለማንቋሸሽ ሚዲያዎቻቸው ተረባርበዋል። ዛሬ ግን እነሱ ህፃናትን በገንዘብ እንደ ሸቀጥ እየገዙ እያዘዋወሩ ከሀገር እያዘዋወሩ ሲጫወቱባቸው እንደ ስልጣኔ ተቆጥሮላቸዋል። አዩሃል ሙስሊሙን አሁንስ አይገባንም ወይ? ምንድነው የምንጠብቀው? ዲናችን የስልጣኔ ዲን እንከን የማይወጣለት ውስጡና ውጩ አንድ የሆነ ዲን ስለመሆኑ ሸይጣንን ነፍስያን መዋጋት
መሳሪያ የሰጠን ዲን መሆኑን እነዚህ ሰዎች እኮ አላህ በቁርአን ነግሮናል። ሸይጣን ምንድነው ያለው? ጌታዬ ሆይ فبما أغويتني لأقعدن لهم صراطك المستقيم ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم فلا تجد أكثرهم شاكرين بلوان እኔ ስላጠመምከኝ ከፊት ከኋላ ከግራ ከቀኝ አጠማችኋለሁ لأتخذن من عبادك نصيبا مفروضا ድርሻ ወስዳለሁ ከባሮች ብሎ ዝተዋል። ከዛስ በእግር በፈረስ እጋልባችኋለሁ ብሎ ዝተዋል። እነዚህ ሰዎች እኮ ሰው ደምን ይጠጣሉ። ገና ብዙ ጉድ ይወጣል። የወጣው ትንሹ ነገር ነው። ሕፃናትን አሰቃይቶ በስቃይ ወቅት ከሕፃናት ሰውነት የሚወጣ ለነሱ እድሜ ማራዘሚያ ሆርሞን አለ። እዚህ ደረጃ እንዲህ አይነት ግፍ ስንት ሕፃናት ናቸው ዓለም ላይ የሚጠፉት? ከ1 ሚሊዮን ሕፃን በላይ በአመት ይጠፋሉ። የት እንደደረሱ አይታወቁም። የነዚህ መረብ አካላት ናቸው የሚያደርጉት። ዛሬ ልጆቻችን ዛሬም የምዕራቡ ዓለምን ፊልም ነው የሚያዩት የሚያደንቁት። የውሸት አክተሮች እነዚህ የሆሊውድ አክተሮች ጭምር ነው በዚህ ውርደት፣ ቅሌት፣ ወንጀል ውስጥ ስማቸው ተዘርዝሮ ያለው። ታዋቂ ዘፋኞች፣ ታዋቂ አክተሮች። አንተ ሙስሊም ወጣት ዛሬም እነዚህ ቆሻሾችን ነው የምታደንቀው? የነዚህ ቆሻሾችን ፊልም ነው እያየ ያለው? አንቺ ሴት ሙስሊም ሴት ዛሬም ራቁት መውጣትን እንደ ጭቆና ነው እያየሽ ያለሽው? ስላንቺ ሲያወሩ አሁንስ አይገባሽም? ሊጫወቱብሽ ነው ከቤትሽ እንድትወጪ፣ ሊያጨማልቁሽ ሊያራክሱሽ እንደሆነ አሁንስ እየገባሽ አይደለም ወይ? ማዛ ተንተظሪን ምን ነው የምትጠብቂው? ምንድነው የምትጠብቀው? በፊት እና እኛ እንደ ዳዒም እንደ ኹጥባም እንደ ዒልምም ስናወራ ምናልባት ጆሮ አልተሰጣችንም ይሆናል። ሴት ልጅ ራቆት መሄዷን እንደ ነፃነት እንደ ስልጣኔ ታይ ይሆናል። ዛሬ ግን የምዕራቡ ዓለም ሴቶች የኛ የሙስሊም ሴቶች ህይወትን እየናፈቁ ነው ያሉት። በክብር ቤታቸው ተቀምጦ እናትነታቸውን ማጣጣምን ነው እየናፈቁ ያሉት። እውነት እንዳልሆነ ጊዜው ካለፈ በኋላ ነው እየገባቸው ያለው። ከቤት ገፍቶ አስወጥቷቸው ሜዳ ላይ የማንም መጫወቻ ሊያደርጓቸው እንደሆነ ሲገባቸው ጣታቸውን እየበሉ ነው ያሉት። እንዴት እንደሚመለሱ ስርዓቱ ተቀይሮ ሁሉ ነገሩ ጠፍቶ ግራ ገብቷቸው ነው ያሉት። ዛሬ ሰኛ ሴቶች እነሱ ጣልቶ ተጸይፎት መውጫ መንገድ ወደ አጡት ነገር ነው ለመመለስ ሴቶቻችን ሴት ታዳጊ ልጆቻችን እየተመኙ ያሉት። እኔ ትገርመኛለች። ሙስሊም ክብሯን ለመጠበቅ ሒጃብ እንድትለብስ ሲያዛት ግማሽ ጸጉሯን ሩብ ጸጉሯን እየገለጠች ስስ ልብስ እየለበሰች የራሷን ክብር የምታዋርድ ሙስሊም ሴት ትገርመኛለች። ክብርሽ ሒጃብሽ ውስጥ ነው ያለው። ልቅናሽ ሒጃብሽ ውስጥ ነው ያለው። አይንሰልሽ፣ ይኸው ይግባሽ። አሁንሽ ምናልባት ቁርአኑን ለመረዳት ኢማን ካስፈለገ ሐዲሱን ለመስማት መስሚያ ጆሮ ካስፈለገ እስቲ በተቃራኒ ደግሞ ይግባል። ለዚህ ነው አላህ Subhanahu Wa Ta'ala ቁል እንዙሩ ኢላሊ ዙሩ ዓለምን እስቲ ተሽከርከሩ ግራ ቀኙን እዩና እስቲ ተፈኩር አድርጉ ብለን ከዚህ ነው ከጂፍሪ ኤፕስተን የራሱ የሆነ ደሴት ፈጥሮ ከዓለም አቀፍ ከዓለም ሀገራት በሙሉ ቆነጃጅቶችን በተለያየ መንገድ እየደለሉ ያመጡ መጫወቻ የሚያደርጉ ቡድኖች አካል ለመሆን እንባቸውን እስቲ ዛሬ ሚዲያ ላይ የወጡ የዛሬ 16 ዓመት የዛሬ 10 ዓመት የዛሬ እንዲህ ዓመት ጄፍሪ ኤፕስተን እንዲህ አድርጎኝ ለአንድ ሰው 20 ሴት ለአንድ ሰው 10 ሴት መጫወቻ የሚያደርግበት ተጨባጭ ብሎ የደረሰባቸው አደባባይ ወጥቶ እየጮሁ ያሉ ሴቶችን በዚህኛው ሳይድ እስኪ ቀልብ መንገዛ ከሆነ ብዬ ነው። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ
الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله والله الحمد لله الله مسلموች አደረገን ንጹህ ዲን ሰጠን ግን አላወቅነውም መጨረሻ ላይ የሚለው ዛሬም የዚህ ዓለም መዳኛ ለሰው ልጅ መድኃኒት የሚሆነው ይህ ዲን ብቻ ነው ሁሉ ስርዓቶች ፈሽሉ ከሽፈዋል ሁሉ እምነቶች የአኽላቅ ዝቅጠት ውስጥ ገብተዋል إلا الإسلام إسلام سكر مع أنه يحارب إسلامكو كجراك كأنكو ጦርነት ተጠምዶበት አላባራም ገዛ ጀግኖች ገዛ ሙስሊሞች ሲጨፈጨፉ እውነት ቢሆን ኖሮ ሰብአዊ መብት የት ነው የነበረው የሴቶች መብት የት ነው የነበረው የህፃናት መብት ብሎ ሲጮህ የት ነው የነበረው ውሸት መሆኑ ያኔ ለብዙ ሰው አሁንም አልገባም ግማሹ ያስተሳሰብ የሆነ ጀማዓ የሆነ ሊያረግ ሞክራል ያ ጀማዓ الامر ليس كذلك እንንቃ ዓለም አሁን የተለወጠ ነው ያለው ለዓለም የምንደርሰው ዛሬ እንዲሆን እኛ ነን ለዓለም መድኃኒት ይዲን ነው እዚህ ውስጥ ነው ሰው ሆነ ያለው እነሱ እኮ ከእንስሳ በታች ነው የወረዱት ተወርድን ያሉ ነው ያሉት አቅል ያላቸው ሰዎች መቼ ነው ከዚህ ከእንስሳ በወረደ ደረጃ እንዲ ቁልቁል ይወረድ ነው አሁን ስነቁ ሁሉ ነገር ታች ቁልቁለት ገብቷል አልহামዱሊላህ እስላምን ሰጠን አላህ Subhanahu Wa Ta'ala ጭንቅላታችንን ከፍ ማድረግ አለብን ወቀሱን ዘመቱብን የሽብር ሃይማኖት ነው አሉ ዓለማችንን አረጋገጠን ሴቶችን ይበድላል አሉ ሴቶች እውነተኛ መብታቸው እስላም ውስጥ መኖሩን አረጋገጠን በዓለም ላይ ወደ እስልምና በትልቅ ቁጥር የሚገቡ ሴቶች ናቸው በአውሮፓና በአሜሪካ እነሱ ናቸው የሚመሰክሩ ያሉ ዛሬ ሰብአዊ መብት እውነተኛ ሰብአዊ መብት ክብር ያለው እስላም ውስጥ ነው ያለው ይሄው አንድ ሰፍ ላይ ሀብታም ደሃ መሪ ተመሪ የሚባል የለም ቁጭ ጎን ለጎን እንቀመጣለን መበላለጥ የለም مبلالة الله فيت بتشانو بتقوى إن أكرمكم عند الله أتقاكم بارك الله لكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم أقول قولي هذا واستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم الحمد لله رب العالمين اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك لك الحمد حتى ترضى ولك الحمد إذا رضيت ولك الحمد بعد الرضا وصل اللهم على نبينا محمد وعلى آله وصحبه ومن اهتدى بهديه واستنى بسنته إلى يوم الدين أيها الأحبة يبطأنا دستي عليه በጣም ደስተኛ ነኝ ሰሞኑን ለምን ብትሉኝ የምዕራቡ ዓለም ስልጣኔ የውሸት ስልጣኔ የጭቆና የዝርፊያ ሰው ልጆችን በመደብ ከፋፍሎ የነጭ የበላይነት የሚሰብክ ሌላውን ቀኝ የሚገዛ ሀብቱን የሚዘርፍ የሚያጋጭ በዓለም ላይ ያሉ ጦርነቶች ዝም ብሎ ይመስላችኋል እንዴ? ዝም ብሎ እኮ አይደለም። ሁለቱንም የሚያዋጉት እነሱ ናቸው። ሁለቱንም የትም ሀገር ጦርነት ካለ ለሁለቱም መሳሪያ የሚሸጡት እነሱ ናቸው። የትኛው ሀገር ላይ በዚህ በኢትዮጵያ በሰሜኑ ጦርነት ወቅት ቲፒኤልኤፍን አቅጣጫ መረጃ በጂፒኤስ የሳተላይት መረጃ የሚያቀብሉ የነበሩት የአሜሪካን የዲፌንስ መስሪያ ቤቱ ነው። ሱዳን ውስጥ
ጦርነት በዚህ መልኩ ሄዶ ሀገር ሙስሊም ሀገር እንድትፈርስ እያደረጉ ያሉት እነሱ ናቸው። ሊቢያን ያወደሙ ማን ነው? ኢራቅን ያወደመው ማን ነው? የመንን ያወደመው ማን ነው? ለሱሪያ ለዛ ሁሉ ህዝብ እልቂት ሚደጉም ገንዘብ የሚሰጥ መሳሪያ የሚያስታጠቅ ማን ነው? ያ ትልቅ ሀገር አፍጋኒስታንን ያወደመው ማን ነው? እነዚህ ሰዎች መሳሪያ አይደል እንዴ? ጋዛ ያቺ ትንሽዬ በትንሽ ኪሎ ሜትር ላይ ያለች ሀገርን እኮ በዓለም ላይ ያለ መሳሪያ በሙሉ ነው የተሞከረው። ትራምፕ በእስራኤል ፓርላማ ፊት ቆሞ ነው የተናገረው። ሁላችሁም በሚዲያ ላይቭ ተከታትላችኋል፣ ሰምታችኋል። እኔ ስሙን የማላቀው መሳሪያ ነበር ኔታንያሁ ሄይ ሚስተር ትራምፕ አይ ኒድ ዲስ ኤንድ ዳት እኔ እንፈልጋለሁ ስሙን ራሱን የማላቀውን ይጠይቀኛል። ሁሉንም የጠየቀን በሙሉ ልከንለታል፣ በአግባቡም ተጠቅሞበታል ብሎ ምስክርነቱን ሰጠ። በፈለጋችሁት ቋንቋ ገብታችሁ ዩቲዩብ ላይ ማየት ትችላላችሁ። በጣም ነው የታዘብኩት። ምን ያክል ዓለምን ቢንቁ ነው፣ ምን ያክል እኛ ሙስሊሞችን ብንቅ ነው። እኔ ስሙን የማላቀው አለ ትራምፕ። መጨረሻ ደግሞ ምንድነው ያለው? በአግባቡ ተጠቅመዋል ብሎት ያን ህዝብን መጨፍጨፉን፣ ህፃናትን መግደሉን፣ ሀገርን ማውደሙን አደነቀው። ይሄ ዓለም እንظሩ ምን አይነት ዓለም ውስጥ እየኖርን እንደሆነ እዩት እስቲ። ስለዚህ አሁን የምዕራቡ ዓለም እውነተኛ ፊት ሲገለጥ ደስ አለ። ይግባን። ብዙ ወደዛ ሀገር ለመሰደድ የሚጓጓ ሰውም ካለ ይግባው፣ እውነተኛው ነገር ይግባው። የእነሱን ስልጣኔ የሚያደንቅም ሰው ይግባው። ስልጣኔያቸው ኮስሞቲክስ ነው። ኮስሞ ልክ እንደ ሴቶች እንደው ይባለው ሴቶች የሚቀቡት ሚኪያጅ አለ አይደል? ሜካፕ ነው። ሴቶችን እየተሳደብኩ አይደለም። እውነተኛ መልካቸው ለመደበቅ የሚጠቀሙ ሴቶች ካሉ ማድረግ የለባቸው። ሜካፕ ነው። ሰብአዊ መብት፣ ሴቶች መብት፣ የህፃናት መብት፣ ህግ፣ የህግ በላይነት ውሸት ነው። የህግ በላይነት ቢሰራ ኖሮ እነሱ ላይ ነበር የሚሰራው። የለም ህግም ያለ መቀፍ ህግም ነገር አይሰራም። እንንቃ ማለት ነው። ልጆቻችንን እንጠብቅ፣ እንያዝ። ውርደቱ እኮ በየቤታችን ነው ያለው። አሁን እኮ ተቆጣጥሮ ነው ያሉት። እናወራን ሁሉ ይሰማሉ፣ ይቀዳሉ። ከቻሉ ሊያጠፉን ይሞክራሉ። ያጥፉን። ሐቅ እየተናገርን መጥፋት መሞት ነው የምንፈልገው። ሐቅ እየተናገርን ሸሂድ መሆን የት ይገኛል? ዛሬ ቤታችንን ተቆጣጥሮ ዓለም ላይ ሁላችሁም ስልክ ይዛችኋል አይደል? ስልክ ያልያዘ ሰው አለ? እስቲ እጁን ያውጣ። ስልክ ያልያዘ ሰው አንድ ሰው የለም። ሁሉ ሰው ስልክ ይዘዋል። የስልኮቻችን ህፃናት ተጫውተዋል። እናንተማ አልደረሳችሁም። አሁንም መያዝ አምሯችኋል። አያችሁ አይደል? ሁላችንም ቤት አሉ እነዚህ ሰዎች። እንዴት ካላችሁ ዓለም ላይ የሞባይል አፕ ሁለት ብቻ ነው ያለው፣ አንድሮይድ እና አይኦኤስ አይደል እንዴ? ሌላ የለም። ሁሉ ሰው ቀፎ ሊሰራ ይችላል። ሁሉም ሰው ቀፎ ይሰራል። ቻይና ቀፎ ትሰራለች፣ ቱርክ ትሰራለች፣ ኢንዶኔዥያ ትሰራለች፣ ብዙ ሀገራት ይሰራሉ። ሶፍትዌሩ ግን የማን ነው? የነሱ ናቸው። ሁለቱም የአሜሪካን ነው ሁለቱም። ስለዚህ የት አታመልጥም ማለት ነው። ቤታችን የምናስገባው ፍሪጅ፣ ቤታችን የምናስገባው ቴሌቪዥን፣ ሁሉ ነገር እዛ ቁጭ ብሎ ኮንትሮል ማድረግ ይችላል። በዚህ ደረጃ ነው ባሪያ ያቀረቡን። ባሮችን በቃ የድሮ የቅኝ ግዛት ጉዳይ ነው። አሁንም ቅኝ ተገዝተን እኮ ነው ያለ። እንታገልና ነፃ እንውጣ ከዚህ ከምዕራቡ ዓለም ከቅኝ ገዥነት ነው ያልን ያለ ነው። ማን ነው ነፃ የሚያስወጣው? እስላም። ወደ እስላም እንመለስ፣ ወደ ዲናችን እንመለስ። አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም አለ። ዲናችን ሙሉ ነው። ዘመን ተሻጋሪ ዲን ነው ያለን። እሱን ያስክ እንደሆን ቅሌት አይነካህም፣ ውርደት አይደርስብህም፣ ትከበራለህ፣ ከፍ እያልክ ትሄዳለህ። እሱም በያስክ ልክ ለዚህ ነው ዑመር ብን አልኸጣብ ነሕኑ ቀውሙን አዐዘነ አላሁ ቢልኢስላም
فمهما ابتغينا العزة في غيره أذلنا الله إنها هزوتنا الله بالزيدين كف يادرقن بليلا نقر استكفتان من فلك هنا الله يواردنا لالو عمر بن الخطاب سمعتوا ولا عزاتنا يتنالو في الإسلام ولله العزة ولرسوله وللمؤمنين ألا صلوا وسلموا على من أمركم الله بالصلاة والسلام عليه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم عليك بأعداء الإسلام والمسلمين اللهم ردنا إليك ردا جميلا اللهم أحينا مسلمين وتوفنا مسلمين غير خزايا ولا مفتونين